ማፍቀር ማፍቀር እሺ ልገልብጠው ጥያቄው ካፍቃሪና ከተፈቃሪ ይልቅ ብዙ ዋጋ የሚከፍለው ነው ለምሳሌ አንቺ አንድ ሴት አፈቀረች እንበል አፍቃሪ ልበው ልቅ ብሎ 6 ሰዓት ልብሱ ዘመብረቅ አይኑ ዘርግብ ልብሱ ዘመብረቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል ይሄ ነገር ትክክል አይደለም ብለው መናገር መቻል ነበረባቸው። ይሄ ልጅ እንዴ አድቦ እኮ መኖር ይችላል፣ ግን አንብቦ የተረዳውንበት ሁኔታ በጣም አስከፊ ሁኔታ ላይ ያለነውና የ2007 ታሪክ አለመደገሙን ምንም የምናውቀው ነገር የለም። 2007 ላይ ሁላስብ አልቅሷልና ድጋሚም እኛም የሆነ ነገር ሆነን ያ ነገር እንዳይከሰት ፍትህ በሊቢያ በረሃ ለሚሰቃዩ ኢትዮጵያውያን ወገኖቻችን በሙሉ ይሁን። እናንተ በመላው ዓለም ላይ የምትገኙ ኢትዮጵያውያን ወይ እነዚህ ወገኖቻችን በሊቢያ እየተሰቃዩ ይገኛሉ። ይህንን ድምጽ ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይህ የምትሰሙት ድምጽ የወገኖቻችን የኢትዮጵያውያን በሊቢያ በብዙ ስቃይና መከራ ውስጥ ይገኛሉ። ስለሆነም በአውሮፓ፣ በአሜሪካ፣ በተለያየ ዓለም የምትኖሩ ሰዎች እናንተ ይህንን ማድረግ የምትችሉበት አቅም አላችሁና እባካችሁ በብዙ ስቃይና መከራ ውስጥ ያሉትን እነዚህ የሊቢያ ወገኖቻችን፣ ወንድሞቻችን፣ እህቶቻችንን ድምጽ እንድትሆናቸው በታላቅ አክብሮት ጠይቃችኋለሁ። እናንተ በሊቢያ በረሃ በስቃይ ያላችሁ ወገኖቻችን ፈጣሪ ከእናንተ ጋር ይሁን። አሁንም ፍትህ 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 እንጠይቃለን በሊቢያ ለሚሰቃዩ። ሰላም 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 ኦርቶዶክሳውያን እንደምናላችሁ፣ ዛሬም በአዳዲስ ፕሮግራሞች ተመልሰናል። ፕሮግራሙን እስከ መጨረሻው ተከታትላችሁ ያላችሁን ሀሳብና አስተያየት በኮሜንት አስቀምጡልን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ፕሮግራሙ እንለፍ። ሰሞኑን የጠፋው ለመሰላችሁ መኖሬን በአንድ አዲስ ልፈስርላችሁ። ከዕለታት አንድ ቀን ሌሊት ሙሐመድ ጂኒዎች ወይም አጋንንት ይጋብዙትና ይጠፋል እና ኢብን መስዑድን እንዲህ ብለው ይጠይቁታል። አብረህ ነበርክን ጂኒ ሙሐመድን የጋበዘው ዕለት ይሉታል። እሱም እንዲህ ይላል፣ he said no አልነበርኩም አለ። but we were in the companion of the messenger of Allah one night and we missed him ነገር ግን ከባልደረቦቹ ጋር አብረን ነበርን እናም አጣ ነው በዛን ሌሊት ይላል። we searched for him in the vales and the hills በኮረብታማና በሸለቆማ ቦታዎች ፈለግ ነው ነገር ግን አጣ ነው። he has either been taken away by jinns or has been secretly killed በጂኒ ወይንም በአጋንንት ተወስዷል ወይንም በድብቅ ተገሎ ይሆናል አለ። ከዛ he the narrator said ተራኪው ከዛ እንዲህ ብሎ ይቀጥላል። we spent the worst night which people could ever spend እጅግ አስከፊ ወይም አሰቃቂ ሌሊት ነው ያሳለፍነው ማንም ሰው ከሚያሳልፈው በላይ ይላል። when it was dawn we saw him coming from the side of Hira ጎህ ሲቀድ ግን ከሄራ አቅጣጫ ወይንም ያ ሄራ ዋሻ ቅድሚያ መገለጥ መጣልኝ ያለበት ከዛ ሲመጣ አየ ነው ዛንግቶ ማለት ነው። he the narrator reported we said messenger of Allah we missed you and searched for you but we could not find you and we spent the worst night which people could ever spend ከዛም ተራኪው እንዲላል ነብዩ እንዲህ ብለው ይሉታል ጠዋት ላይ ማለት ነው ጎህ ሲቀድስ ያገኙት እጅግ አሰቃቂ ሌሊት ነው ያሳለፍነው ፈለግን ልናገኝህ አልቻልንም ብሎ ይለዋል። ሙሐመድ ሲመልስ እንዲህ ይላል he the holy prophet said there come to me an inviter on the behalf of the jinn and I went along with him and I recited to them the Quran ከዛ ምን ይላል ሙሐመድ ከጂኒ ወገን የሆነ ጋባዥ ወደ እኔ መጣ ከዛም አብሬው ሄድኩኝ ከዛም ለጂኒዎቹ ቁርአንን አነበብኩላቸው ሙሉን አንብቡት ከዛ በኋላስ
የሚመገቡት የድግሱ አጥንትና እበት ይፈቅድላቸዋል። ምግባቸው ከዛ ምን ይሆናል? አጥንትና ከፍቶች እዳሪ። ከዛ በኋላ ምን አይነት መመሪያ ሰጠ? አጥንትና እበት የጅኒዎች ወንድሞቻችሁ ምግብ ነውና በሱ እንዳትጠቀሙ ወይንም ኡዱም እንዳታደርጉበት እንዳትጠራርጉ ቂጣችሁ ነው የወንድሞቻችሁ ምግብ ስለሆነ ብሎ መመሪያ ሰጠ። እኔስ እፎይ አጋንንት ጋብዞት አይደለም የጠፋው። ይህ ላስጠየቅን የተማረሙት ነው። ደስ ስቴሽ ቅዱስ ጳውሎስ ላይ ሚስት ለባሏ ትገዛ፣ ባል ደግሞ ሚስቱን ይውደድ ይላል። ያ ትርጓሜው እንደው በእርሱ አንደበት ብንሰማው፣ ምክንያቱም ብዙ ትርጓሜው ብዙ ሰዎች ላይ በጣም ጥሩ ስለዚህ ሐሳብ ስለሚያመጣ ሐሳቡ ያለው እንዳልሽው በሐዋርያው ቅዱስ ጳውሎስ መልእክት ኤፌሶን ወደ ለኤፌሶን ክርስቲያኖች በጻፈው 5ኛው ምዕራፍ ላይ ከቁጥር 20 እስከ መጨረሻው ድረስ ነው። ምንድነው የሚለው? ዋንትን ይሄ አንስት እናንተ ሴቶች ሆይ ታዘዛ ለባሎቻችሁ ታዘዙ ተገዙ ይልና ወከማው እናንተም ወንዶች ሚስቶቻችሁን ውደዱ ይላል። ትልቁ ጥያቄ እኔ መልሼ አንቺን ልጠይቅሽ፣ ከመታዘዝና ከማፍቀር ዋጋ የሚያስከፍለው ማለት ነው? ማፍቀር። እሺ ልገልብጠው ጥያቄው። ከአፍቃሪና ከተፈቃሪ ይልቅ ብዙ ዋጋ የሚከፍለው ማለት ነው። ለምሳሌ አንቺ አንዲት ሴት አፈቀረች እንበል። አፍቅራ ልቧ ውልቅ ብሎ 6 ሰዓት እንገናኝ ትለዋለች። እሷ ምናልባት እዛ ቦታ 5 ሰዓት መታ ሊሆን ይችላል። እሱ ግን 8 ሰዓት ሊመጣ ይችላል። 8 ሰዓት መጥቶ ለምን አረፈርክ ብላ የመጠየቅ ሞራል የላት። ፍቅር ዋጋ ያስከፍላል። ለምሳሌ አንቺ ካፈቀረሽ ሰው ጋር ከዚህ ደብረ ዘይት እንሂድ ቢልሽ ቅር አይልሽም። ከምትጠው ሰው ጋር ከቤት ከበረንዳ መውጣት ከባድ ነው። ስናፈቅር ዋጋ ይሄ ምሳሌ ቅዱስ ጳውሎስ ምንድነው ያለው? ሚስቶች ለባሎቻችሁ ተገዙ፣ ባሎች ሚስቶቻችሁ ውደዱ ይልና ቀጥሎ የሚያመጣው ምሳሌ ነው። ይሄን የሚተረጉምልን ክርስቶስ ቤተ ክርስቲያንን እንደወደዳት ባሎች ሚስቶቻችሁ ውደዱ። ቤተ ክርስቲያን ለክርስቶስ እንደምትገዛው ሚስቶች ለባሎቻችሁ ተገዙ። እሺ ክርስቶስ እኛን ወዶናል አልወደደንም? ወዶናል። እሺ ዋጋ የከፈልነው እኛ ነን? እሱ ነው? እሱ ማን ዋጋ የከፈለው? ኢየሱስ ክርስቶስ። እሱ ነው ወዶ አፍቅሮ በፍቅር ምክንያት ትክክለኛውን የፍቅር ዋጋ። ክርስቶስ እኮ ፍቅር ምንድነው ተብሎ ቢተረጎም እኮ የተቸነከረ እጁ ነው የሚያሳይሽ፣ በጦር የተወጋ ጎኑ ነው የሚያሳይሽ፣ በጥፊ የተመታ ፊቱ ነው። ፍቅር ማለት ይሄ ነው፣ የሚብራራ አይደለም። ብዙ ጊዜ ፍቅር ሚስቴ ስለ ፍቅር ማብራራት ከጀመረች ፍቅር አልቆባታል ነው። ፍቅር አይብራራም፣ ይኖራል። ፍቅር ይኖራል እንጂ አይብራራም። አንዳንድ ጊዜ እወድሻለሁ፣ እሞትልሻለሁ። ይሄ ሰውዬ እሞትልሻለሁ ካለ 10 ጊዜ እየተቅለበለበ የጊዜ ጉዳይ ነው እንጂ እገልሻለሁ እያልሽ ማለት ነው። ስለዚህ ፍቅር አይብራራም። ክርስቶስ ፍቅርን አላብራራም። ምንድነው ፍቅርን የታብራራው? መስቀል ላይ አብራራ። እኛ ተረጎምንለት። ችንካሩን ስናይ ቁስሉን ስናይ ፍቅሩን አየ ነው። እግዚአብሔር ፍቅር ነው ማለት ይሄ ነው። ፍቅር ሲተነተን ምን ማለት ነው ሲባል ፍቅር ይኖራል እንጂ አይብራራም። ስለዚህ ወንዶች ሚስቶቻችን ውደዱ አለና ክርስቶስ ቤተ ክርስቲያንን እንደወደደ ወዶ ምን አደረገላት ይልና ቅዱስ ጳውሎስ ያን ሁሉ ዋጋ ከፈለላት። ስለዚህ ባሎች ሚስቶቻችሁን ውደዱ ማለት ዋጋ ከፈሉላቸው፣ ተረዷቸው፣ አዳምጧቸው። እንደውም በዚህ በጴጥሮስ መልእክት ላይ ምንድነው የሚለው? እናንተ ወንዶች ሚስቶቻችሁን አዳምጧቸው ከመ ይትታቀፍ ጸሎትክሙ፣ እነሱን መስማት ከተሳናቸው ጸሎታችሁ ከንቱ ነው ይቀራል የሚለው። ምክንያቱም አንቺ ባልሽን ከሰማሽ እግዚአብሔር ይሰማሻል። አብርሃምና ሳራ ስለሚደማመጡ ነው አብርሃምና ሳራ ቤት የገባው እግዚአብሔር እንጂ ቤታቸው እኮ የረባ ቤት እኮ አይደለም። እንደ ለቅሶና እንደ ሰርግ የሚነቀል የሚተክል ድንኳን እኮ ነው። ሰናዖር በሚባል ሀገር እኮ የተገነባ ትልቅ ፎቅ ነበር። ያንን ፎቅ አፍርሶ እግዚአብሔር ከሰዎቹ እንጂ ከድንጋይ ቁም ነገር ጉዳይ ስለሌለው ያንን ሰማይ ጠቀስ ፎቅ በነፋስ የደረመሰ ያፈረሰ እግዚአብሔር የገነቡ ሰዎች ከቆለሉት ድንጋይ ያልተሻለ ጭንቅላት ስለነበራቸው እነሱን ትቶ አብርሃም ድንኳን ውስጥ ነው የገባው። የአብርሃም ድንኳን እኮ እንደ አጎንብሰሽ የምትገቢበት እኮ ነው። እግዚአብሔር እኮ ገብቶ ስላሴ ቁጭ ያሉት እኮ አብርሃምና ሳራ የሚያድሩበት ቤት እኮ ነው። ምክንያቱም ይሄ ሩካቤ ዘበ ሕግ ነው የሚባለው። የእውነተኛ ባልና ሚስቶች አልጋ በእግዚአብሔርና በመላእክቱ ጥበቃ ይደረግለታል። ያ ምክንያቱም ይሄ ክቡር አውስቦ በኩልሄ ወለምስካቦ ሙኒ አልቦቱ ስበት፣ ጋብቻ በሁሉ ዘንድ የተከበረ ነው፣ ምኝታው ንጹህ ነው ነው የሚለው። ምኝታው ንጹህ ነው ማለት አንሶላ 10 ጊዜ ይታጠባል ማለት አይደለም።
ውድ ብርድ ልብስ ወይ ውድ ፍራሽ አለው እፍ ብለሽ አፈር ላይ ብትተኝ ሩካቤ ዘበህግ ንጹህ ግንኙነት ይባላል። ስለዚህ አሁን ወንዶች ታዘዙ ተባሉ፣ ሚስቶች ታዘዙ ተባሉ። እሺ ወንዶች ውደዱ ተባሉ። ግን ትልቁ ሸክም የተሸከሙት እኮ ተረድተውት ከሆነ ባሎች ናቸው አይደለም? ምክንያቱም ባሎች ማን እንደወደደ ነው። ክርስቶስ ቤተክርስቲያንን እንደወደደ ወዳችሁ ምን ፍቅር ዋጋ ያስከፍላል ታውቂያለሽ? የወደደ ሰው ዋጋ ይከፍላል። የወደደ ሰው ይንከራተታል። ያፈቀረ ሰው ይንከራተታል። እንደው በልብ ወለድ እንኳን ስትመለከች ሰብለ ወንጌልና በዛ የከፈሉት እኮ ታውቂያለሽ አይደለም? መቼም ደራሲዎቹ ሲያወሩልን የገሃዱ ዓለም ነጸብራቅ ነው ብለውናል። ብዙ በዛብዎች አሉ፣ ብዙ ሰብለ ወንጌሎች አሉ አይደል? ለፍቅር ብለው ዋጋ ይከፍል ለዛውም ለምድራዊ ፍቅር ማለት ነው። ስለዚህ ፍቅር ከመታዘዝ ይልቅ ማፍቀር ዋጋ ያስከፍላል። መታዘዝ ደግሞ ከመስዋዕትነት ይበልጣል። የፍቅር መታዘዝ ነው እንጂ ይሄ ጉልበት እጅ ጠምዙ የሚታዘዝ የተገዥነት፣ የባርነት፣ የበላይና የበታችነት፣ የገዥና የተገዥነት አይደለም። ይህን ማወቅ ያስፈልጋልና እንደውም መከላከል ውጪ የተናገረው ነገር ሌላ ምንድነው? ምንድነው የፈጸመው ጥፋት? ምንድነው የሰራው ወንጀል? ከዛም ባሻገር ደግሞ የሚናገራቸውስ ንግግሮች በመረጃ የተደገፈውን እዚህ ጋር እንግዲህ ኡስታዝ እንደሚለው በእስላማዊ መጽሐፍት ውስጥ ያልተጻፈ ምንም ነገር ተናግሮ አያውቅም ልጁ። እናንተ ራሳችሁ ጽፋችሁ ከምትቀበሏቸው መጽሐፍት ውስጥ እያነሳ እየጠቀሰ እያወጣ ከቁርአንም ሆነ ከተጻፉት መጽሐፍቶች ውስጥ እየተናገረ የሚያሳየውን ነገር ነው። ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው እያለ በመጽሐፍ ቅዱሳን ሚዛን እየመዘነ ከመዛም ባሻገር ሰዎች በሎጂክና በአንደርስታንዲንግ በቃ ሰው ሰምቶት ምን ሊል እንደሚችል እንደዚህ አይነት ነገር አለ እንዴ ብሎ እስከሚባነን ደረጃ እስከሚደነግጥ እስከሚበረግግ ደረጃ ድረስ ማለት ነው። ስለዚህ ከዚህ ውጪ የተናገረው ነገር ምንድነው? ይልሽ አይ ከዚህ ውጪ የተናገረው ነገር አለ ከተባለ ቀርቦ በግልጽ መነጋገር ይቻላል። ያም ካልሆነ ደግሞ ያው እኛ መቼስ እንት ይገበራል። አሁን ይልሽ ትገደላለህ ገላለሁ እያሉ ይዛቱበት ነው። ቤተክርስቲያኒቷ መቆም አልነበረባትም እንደ ተቋም ማለት ነው። ልጄ ብላ ማለት ነው። እንኳን አይደለም በክርክር ደረጃ ላይ ቆሞ ስለ እምነቱ የሚከራከር እኮ አይደለም፣ እንደ አንድ ተራ ምዕመን ምንም የማያውቅ ምዕመን እንደ ተራ በቃ ባለክ መጥቶ የሚመላለስ ምዕመን በደል ቢደርስበት ኦርቶዶክሳዊ በመሆኑ ብቻ ኦርቶዶክሳውያን አባቶች እንደ ተቋም ወይም ደግሞ ኦርቶዶክሳውያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ቅዱስ ሲኖዶሱ የሚመለከታቸው ባለድርሻ አካላት ወጥተው ይሄ ነገር ትክክል አይደለም ብለው መናገር መቻል ነበረባቸው። ይሄ ልጅ እንዴ አድቦ እኮ መኖር ይችላል፣ ግን አንብቦ የተረዳውን ነገር የተገነዘበውን ነገር ያየውን ነገር እውነትን በመመስከር ደረጃ ኢትዮጵያ ኦርቶዶክስ ቤተክርስቲያን በማስጠራት ደረጃ ኢትዮጵያን የሚያስጠራት አይደል? ኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ዛሬ እኔም እፎይ ነኝ ትላንትና ሙስሊሞች ሲነሱበት እኔም ዳንኤል ክብረት ነኝ ብለን ያው እንደምታውቁት አሁን መልሶ ቤተክርስቲያኒቷን ሊወጋት ሄደበትን መንገድ እናያለን። እና አሁን እኔም እፎይ ነኝ የሚለው ኦርቶዶክስ ነው ማለት የነበረባቸው እነማን ነበሩ? የሃይማኖት አባቶች ወጥተው ማስቆም ያለባቸው መከራከርም ያለባቸው በየትኛውም መንገድ ላይ ማለት ሲጀመር በየትኛውም መንገድ ላይ እንዲህ አይነት ጽንፍ የያዘ አካል አይጠቅምም። ለማንም ለሙስሊሙም አይጠቅመው፣ ኦርቶዶክስም ጽንፍ ይዞ እንደዚህ ማለት ነው የጥላቻም ሆነ ማንኛውም ነገር የሚያደርግ በየትኛውም እምነት ተቋማት ስላለ አይጠቅምም፣ ለማንም አይጠቅምም። ግን ይሄ ልጅ እንደዚህ አይነት ነገር አይደለም እያደረገ ያለው አጸፈይታውን እንዴት አታነባ ሲገርፉ ሲያዳፉ ልጇን እንደሌባ አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ በ12 ዓመቱ ለማክበር በዓለ በኢየሩሳሌም ቢገኝ
ሲጠይቅ ሲሰማ በቤተ መቅደሱ የኦሪት ካህናት ሲደነቁ በርሱ እስከ 3 ቀን ድረስ ብታጣው ፈልጋ ልቧ ተገረፈ። ካለ መሀይሞች ናቸው ማለት ነው። ወላሂ የቤት ስራዬ ነው ማድረግ እገላለሁ። እንደው ነብይ ነው ብለው እንኳን ካመኑ እንደ ነብይ አይደለም እንደ መንገደኛ ሲያከብሩታል። አላህ ትረዱት ዘንድ ቁርአንን በአረበኛ ወረድንላችሁ ይላል። 90% ሙስሊም ይሄን የቁርአን ቨርስ ላያውቀው ይችላል። በተለይ ስለ መሐመድ በጣም ነበር የምወድ ከቤተሰቤ በላይ ከራሴ በላይ። ቁርአንንም ያነቡታል እንጂ ብዙዎቹ ትርጉሙን አያውቁም። ኢየሱስና ኢሳ አንድ አይደሉም። ጥርጣሬ ደግሞ በእስልምና ከእስልምና እንዲመውጣት ነው የሚቆም። ለምንድን ነው የማታምነው? በቃ አላምንበትም፣ እስልምና ትክክል አይደለም፣ ክርስትና መከራው ክርስትናዬን አጣፈጠው፣ ስደቱ ማዕተቤን አጠበቀው። በሞት መንደር መከራው ክርስትናዬን አጣፈጠው፣ ስደቱ ማዕተቤን አጠበቀው።